በዚህ ጸጥ ባለ ምሽት አንዲት ሕፃን አልጋዋ ላይ ሆና ትጸልያለች። ድንገት ከውጪ የአያቷን ድምጽ ሰማች። ልጅቷ ወዲያው ጸሎቷን አቋርጣ ወደ መስኮቱ ተጠጋች። እንደጠበቀችውም አያቷ ነበረች። ውጪ በጣም ስለበረዳት ወደ ውስጥ እንድትገባ እንድትጋብዛት ጠየቀቻት። ምንም ያልጠረጠረችው የዋህ ሕፃን መስኮቱን ለመክፈት ተዘጋጀች። በዚህ ሰዓት እናቷ ወደ ክፍሏ ገብታ ምን ልታደርግ እንደሆነ ስትመለከት በጩኸት ልታስቆማት ሞከረች። ሆኖም ረፍዶ ነበር። ሰላም፣ ዛሬም ማቀርብላችሁ በብዙዎች የተወደደውን ፍሮም የተባለውን ተከታታይ ፊልም ሲሆን የምለቃቸው ቪዲዮዎች እንዳያመልጣችሁና ቪዲዮ ለብዙዎች እንዲደርስ ሰብስክራይብ በማድረግ ይተባበሩን እያልኩ ወደ ታሪኩ ገባለሁ። በሚቀጥለው ቀን ጠዋት የቤቱ አባወራ ሲጠጣ ካደረበት ወጥቶ ወደ ቤቱ ሲመለስ ቤቱ በአካባቢው ነዋሪዎች ተከቦ ተመለከተ። ቀርቦ ምን እንደተፈጠረ እየጠየቃቸው ስቲቨን የተባለ ፖሊስ ወደ ውጭ ወጥቶ ሙሉ ኃይሉን ተጠቅሞ በጥፊ አጋጨው። ሕፃናት እንዳሉ እያወቀ ለምን መስኮቶቹን በሚስማር እንዳልመታቸው ጠየቀው። የሰውየውን መልስ ሳይጠብቅም እየጎተተ ወደ ሴት ልጁ መኝታ ቤት ወሰደ። ውስጥ እንደገባ የተመለከተው ከአይምሮ በላይ የሆነ ሰቅጣጭ ትዕይንት ነበር። ቤቱ በደም ተጨማልቋል። ሚስቱና ልጁ በአሰቃቂ መልኩ ሕይወታቸው አልፎ ወድቀዋል። ሰውየው መቆም እንኳን አልቻለም። በጸጸትና በሐዘን ማልቀስ ጀመረ። ስቲቨን ንዴቱን መቆጣጠር ባለመቻሉ ሽጉጡን አውጥቶ በተንበረከከበት ሊቋጨው ነበር። ወዲያውኑ እንዲታሰርና ፍርዱን እንዲጠብቅ አዟቸው ወጣ። ይሄ ከተማ እንደማንኛውም ከተማ አይደለም። በየቀኑ ፀሐይ መጥለቅ ስትጀምር ስቲቨን ቃጭሉን እያጮኸ ለአካባቢው ሰው መምሸቱን ያሳውቃቸው። እነሱም ቃጭሉን እንደሰሙ በፍጥነት ወደ ቤታቸው ገብተው በራቸውን ይዘጋሉ። ይህንን የሚያደርጉት እዚህ ከተማ ውስጥ ምሽትን ጠብቀው የሚወጡ ሰው መሰል አውሬዎች በመኖራቸው ነው። እነዚህን አውሬዎች ምንም የሚጎዳቸው ነገር የለም፣ አይሮጡም። ነዋሪዎቹ ራሳቸውን የሚጠብቁት በራቸውን ቆልፈው ለየት ያለ ድንጋይ በሩ ላይ በማንጠልጠል ሲሆን ይህ ድንጋይ እስከተንጠለጠለ ድረስ ወደ ቤቱ መግባት አይችሉም። የዚህ ሰውዬ ቤተሰብ ግን በሰዓቱ ቤት ውስጥ ባለመኖሩ ሊደርስላቸው አልቻለም። በግድ የለሽነቱ ምክንያት ከባድ ቅጣት ይጠብቀዋል። ቅጣቱም ውጭ ላይ በሚገኘው ውሻ ቤት ውስጥ ያለ ድንጋዩ ተዘግቶበት ምሽቱን ያሳልፋል። እየጨለመ ሲመጣ ስቲቨን ጨክኖ ይህንን አባት እዚህ ቤት ውስጥ ሊቆልፍበት አልቻለም። እዚህ ካደረ ጠዋት በሕይወት እንደማያገኙት ያውቃል። ይህንንም ለቅርብ ጓደኛው ካትሪ አማከረው። አባትየውን ሊምረው እንዳሰበ ገለጸለት። እሱም ተቃወመው። የአካባቢው ነዋሪ እንዳይዘናጋ ማስተማሪያ ይሆናል ብሎ ያወጡት ሕግ በመሆኑ ይህንን ሰውዬ በሕግ መሰረት ካልቀጣው ነዋሪው እርስ በርስ መፈራራት እንደሚጀምር አስረዳው። ጨምሮም ራሱ ያወጣውን ሕግ መሻሩ ተሰሚነቱን እንደሚያሳጣው አስጠነቀቀው። ስቲቨን አሁንም ይህንን ሰውዬ ጨክኖ ውጪ ሊያሳድረው አልቻለም። ሕጉን ያወጣው ነዋሪው በይበልጥ እንዲጠነቀቅና እንዳይዘናጋ ለማድረግ እንጂ የምር ሕጉ ይተገበራል ብሎ አላሰበም። ከጓደኛው ካትሪ እንደተለያየ ወደ ሰውየው በመሄድ ከአውሬዎቹ የሚጠብቀውን ድንጋይ ማንም አለመኖሩን አረጋግጦ አቀበለው። በተጨማሪም ነዋሪውን በጠቅላላ ሰብስቦ ምህረት እንዲደረግለት ጠየቃቸው። ነገር ግን አባትየው ራሱ ተቃወመ። ምህረት እንደማይገባውና ሚስትና ልጆቹ በሌሉበት መኖር ስለማይፈልግ ቅጣቱን እንደሚቀበል አሳወቀ። ስቲቨን ይህንን ሰው በምንም መልኩ ሊያድነው እንደማይችል ሲረዳ እስኪመሽ ጠብቆ ወደ ጠባብ ክፍል ወሰደው። ሁሉም በተሰበሰቡበትም ውስጥ አስገብቶ በሩን ዘጋበት። ሁሉም በየቤታቸው ገብተው በራቸውን እንደቆለፉ ሰውየው በፍርሃት መራድ ጀመረ። በቀዳዳዎቹ ወደ ውጪ ተመለከተ። ብዙም ሳይቆይ ግን አውሬዎቹ በተረጋጋ ሁኔታ ወደሱ መጠጋት ጀመሩ። ሳቃቸውና እንቅስቃሴያቸው አሸበረው። ይባስ ብለውም ወደ ሚስቱና ልጁ ተቀይረው ታዩት። እሱም በጸጸት ኩርምት ብሎ በመቀመጥ ማልቀስ ጀመረ። በመጨረሻም ቤቱን ሰባብረው ተረባረቡ። በሚቀጥለው ቀን ነዋሪው ተሰባስቦ የቀብር ስነ ስርዓት አደረጉለት። ይህንን እያደረጉ አንድ ቤተሰብ የያዘ መኪና ፊት ለፊታቸው ቆመ። ሁሉም ዞሮ በድንጋጤ ተመለከቷቸው። ሁለት ልጆቻቸውን ይዘው ነበር ወደዚህ ቦታ የመጡት። አባትየው ጂም ይባላል። አስተያየታቸው ግራ ቢያጋባውም ከመኪናው በመውረድ አንዳቸውን ለማዋራት ወሰነ። ነገር ግን ማንም ሊያዋራው አልፈለገም። ስቲቨን ብቻ ነበር ጆሮ የሰጠው። ጂም ወደ ዋና መንገድ የሚያወጣውን አቅጣጫ ጠየቀው። ስቲቨን አንድ እዚህ ከተማ ውስጥ ከገቡ መውጣት እንደማይችሉ ቢያቅም በራሱ እንዲደርስበት ስለፈለገ ወደፊት ለፊቱ ጠቁሞ ተለያዩ። ጂም ቤተሰቡን ይዞ ቀጥታ ለረጅም ሰዓት ከነዳ በኋላ እዛው ከተማ ውስጥ ተመልሶ እንደመጣ ተመለከተ። መጀመሪያ ላይ በስህተት ነበር የመሰለው። ነገር ግን አቅጣጫ እየቀየረ የተለያየ ሙከራ ከሞከረ በኋላ ተመልሶ እዛው መሆኑን ሲረዳ መደንገጥ ጀመረ። ሆኖም ተስፋ ባለመቁረጥ ወደ ኋላ ዞሮ ወደ መጣበት ለመመለስ ሞከረ። በዚህ ሰዓት ፊት ለፊታቸው በአደገኛ ፍጥነት አንድ ጥቁር መኪና እየበረረ መጥቶ ከመስመር አስወጣቸው። በዚህም መኪናቸው ተገልብጦ ጢሻ ውስጥ ገባ። የጥቁሩ መኪና ሹፌርም ክፉኛ ተጎዳ። እንደምንም ብሎ በእግሩ ወደ ነዋሪዎቹ በመሄድ የተፈጠረውን አስረዳቸው። እነሱም በፍጥነት ወደ ማገገሚያ ካስገቡት በኋላ የመሸ በመሆኑ ስቲቨን ሌሎቹን ለመታደግ በጫካው መፈለግ ጀመረ። ቦታው ላይ ሲደርስ ጥቁር መኪና ውስጥ የነበረ ሌላ ወጣት አገኘ። ጄዲ ይባላል።
በአደንዛዥ ዕፅ ደንዝዞ ከጓደኛው ጋር ሲነዱ ነበር አደጋው የደረሰባቸው። ስቲቨን ጤንነቱን ካረጋገጠ በኋላ የትም እንዳይሄድ ከመኪናው ጋር አስሮት ጂምና ቤተሰቡን መፈለግ ቀጠለ። የጂም መኪና ተገልብጦ ልጁ ኢተን እግሩ ውስጥ የዛፍ ቅርንጫፍ ስለገባበት መንቀሳቀስ አልቻለም። በተመሳሳይ ሰዓት ነዋሪዎቹ ስለተፈጠረው አደጋ እንደሰሙ የከተማዋን ነርስ በመያዝ ወደ ቦታው በፍጥነት ተጓዙ። እናትና ሴት ልጁን ያለምንም ጉዳት ማውጣት ቻሉ። ሆኖም ልጁ ኢተንን ግን ማውጣት አልቻሉ። ቅርንጫፉን ዝም ብለው ከነቀሉት ብዙ ደም ስለሚፈሰው በጥንቃቄ ለማውጣት ወደ 2 ሰዓት እንደሚፈጅ ነርሷ አስረዳቸው። ስቲቨን መኪና ውስጥ ከነርሷና ከጂም ጋር ለመቆየት ሲወስን ሌሎቹን ከመምሸቱ በፊት ወደ ቤታቸው እንዲወስዷቸው አዘዛቸው። መኪና ውስጥ ነርሷ ሰርጀሪ ልትሰራው ስትዘጋጅ ስቲቨን ደግሞ ድንጋዩን መግቢያው ላይ አንጠለጠለ። ጂም በስቲቨን ሁኔታ ግራ ቢጋባም ጭንቀቱ ግን ልጁን ማዳን ላይ ስለነበር ትኩረት አልሰጠውም። ብዙም ሳይቆይ ከውጭ ድምጾች መሰማት ጀመሩ። ጂም በሩን ከፍቶ ለማየት ሲነሳ ስቲቨን በፍጹም በሩን መክፈት እንደሌለበት አስጠነቀቀው። እነዚህ አውሬዎች መኪናውን ከቦ ማሽካካታቸውን ቀጥለዋል። በተመሳሳይ ሰዓት የቀሩት ወደ መኖሪያቸው እየበረሩ ድንገት ጎማቸው ከጥቅም ውጪ በመውጣቱ በሩጫ ለመድረስ እየሞከሩ ይገኛሉ። በአቅራቢያው የነበረው በጋራ የሚኖሩበት ቤት ውስጥም እንደምንም ደረሱ። ከዛም በሩን እንዲከፍቱላቸው መጮህ ጀመሩ። ነገር ግን ማንም ደፍሮ በሩን ሊከፍትላቸው አልቻለም። እንዲያስገቧቸው እየለመኑ አውሬዎቹ በዝግታ ቀረቧቸው። የጂም ሴት ልጁ ጁሊያ የሞተ ፍቅረኛዋን ፊት ለፊት ስትመለከተው ሳታቅማማ ወደሱ ቀረበች። በዚህ ጊዜ ኬኒ የተባለው ፖሊስ ሽጉጡን ደጋግሞ ተኮሰ። አንዱም ጥይት ግን አልጎዳውም። ዶና የተባለችው የቤቱ ዋና መሪ ዳፍራ በሩን ስለከፈተችላቸው በሰዓቱ ወደ ውስጥ መግባት ቻሉ። ዶና እንደገቡ የሚያርፉበትን ክፍል በማዘጋጀት ታቢን ለብቻው አስቀምጣት ስለዚህ ከተማ የምታውቀውን በሙሉ አስረዳቻል። እዚህ ለመኖር የተገደዱ ሰዎች በጠቅላላ መንገድ ላይ እያሉ ሳያስቡት ወደዚህ እንደገቡና መውጫው ጠፍቶባቸው ለዓመታት እዚህ እንደኖሩ ገለጸችላት። በየቀኑ ምሽት አውሬዎች እንደሚወጡና ወዳጆቻቸውን በመምሰል በሩን ሊያስከፍቷቸው እንደሚሞክሩ ከዛም በአሰቃቂ ሁኔታ ቆራርጠው እንደሚገድሏቸው አስረዳቸው። እኚህን አውሬዎች ሊያስቆማቸው የሚችለው ብቸኛ ነገር በራቸው ላይ የሚያንጠለጥሉት ድንጋይ ብቻ መሆኑንም ገለጸችለት። ይህ ሁሉ ከመፈጠሩ ከሰዓታት በፊት ከመኪናው ግጭቱ ተርፎ ለሕክምና የገባው ሰውዬ አጠገብ አንዲት ሴት በእርጋታ ወደሱ ቀረበች። የዚሁ አካባቢ ነዋሪ ስትሆን ስሟም ሳራ ይባላል። ሰውየው ምን እያደረገች እንደሆነ አልገባውም። ብዙም ሳትቆይ በሰንጤ አንገቱን ወቅታ ገደለች። ሕይወቱ ማለፉን እንዳየች ወዲያው መርበትበትና መንተባተብ ጀመረች። ሌላ የሚያዋራት ሰው ያለ ይመስላል። ምሽት ላይ ነርሷ ይህንን ክስተት ስትመለከት ትሪዋን ጥላ ለማምለጥ ሞከረች። ሆኖም በሩ ብርግድ ብሎ ተከፍቶ አውሬዎቹ ወደ ውስጥ መግባት ጀምረው ነበር። በሚቀጥለው ቀን ጠዋት ክርስቲ የተባለችው ነርስ በተሳካ ሁኔታ ኢተንን ከተወጋበት እንጨት አላቀቀችው። ከመኪና ውስጥም በሰላም ከወጡ በኋላ ከእናቱና ከእህቱ ጋር ተቀላቀለ። በተመሳሳይ ሰዓት ማገገሚያ አዳራሹ ተመሰቃቅሎ ነበር። ኬኒ የተባለው ፖሊስ ፈራ ተባ እያለ ወደ ውስጥ ሲገባ ነርሷና ውስጡ የነበሩት በሙሉ በአውሬዎቹ ተቆራርጠው ሞተዋል። አባቱም አልቀረለትም ነበር። ለሕክምና ወደዚህ ማገገሚያ ከመጣ ቆይቷል። ኬኒ በሐዘንና በምሬት ጮኸ። በሌሊት እንዴት በሩ ሊከፈት እንደቻለም ጥያቄ ሆኖበታል። በዚህ ሰዓት ኢተን ደግሞ ወደ ቤት ገብቶ እህቱ እየተንከባከበችው ትገኛለች። በውጭ በኩል በሱ ዕድሜ ክልል ውስጥ ያለ ሕፃን ፈገግ ብሎ ይመለከተዋል። ይህ ሕፃን ለሌላ ሰው አይታይም። ኢተንም እያነከሰ ወደ ውጭ ወጣ። ውጭ ላይ አንድ ሰው ተዋወቀ። ቪክተር ይባላል። ይህንን ከተማ ከማንም በፊት የረገጠው ሰው ነበር። ዕድሜ ልኩንም ኖሮበታል። በየቀኑ ቪክተር ወደ ውጭ በመውጣት ዛፎቹ ከቤቶቹ ምን ያህል ርቀት እንዳላቸው ይለካቸዋል። ኢተን ውጭ የነበረውን ነጭ የለበሰ ሕፃን ልጅ ወዴት እንደሄደ ሲጠይቀው የቪክተርን ትኩረት ሳብ። እዚህ ከተማ ውስጥ ከኢተን ውጪ ሌላ ሕፃን እንደሌለ እየገለጸለት እህቱ ከቤት ወጥታ ወዲያውኑ ወደ ውስጥ እንዲገባ አዘዘችው። ቪክተር ምኑም አልጣማት። የዛን ቀን ረፋድ ላይ የከተማው ሰው በሙሉ ተሰብስቦ የጂምን ቤተሰብ አቀባበል አደረጉላቸው። ቀጥሎም ቪንሰንት ተቀብሎ ከዚህ በፊት የሞቱ ቤተሰቦችን መኖሪያ ክፍት በመሆኑ እነሱ እንዲኖሩ ፈቀደላቸው። ጂምም ወዲያው ተስማሙ። ነገር ግን ጁሊያ ከቤተሰቧ ጋር መኖር አልፈለገችም። አዲስ ከተዋወቀቻት ጓደኛዋ ጋር ለመኖር ወሰነች። እናቷ ታቢ በንዴት ልታሳምናት ብትሞክርም ሐሳቧን ልትቀይር ግን ባለመቻሏ ሳይፈልጉ ተስማሙ። በዚህ ሰዓት ጄዲ የተባለው ከመኪና አደጋ የተረፈው ሰው በመጨረሻ ራሱን አውቆ ወደ ተሰበሰቡበት ቦታ ቀረበ። ለሱ መኖሪያ ስላልተገኘለት ኬኒ ከሱ ጋር እንዲቆይ ወሰነ። ጄዲ በጣም ስኬታማ ሰው ነው። ግዙፍ የሆነ የቴክኖሎጂ ካምፓኒ ባለቤትም ነበር። ወደዚህ ያመጣው ጓደኛው ፍራንክ እያደረገው ነው የመሰለው። ነዋሪውም የቀጠራቸው ተዋናዮች እንጂ የምርም መውጫ የሌለው ከተማ ነው ብሎ አላሰበም። በሚቀጥለው ቀን ጄዲ በጫካው እየተዟዟረ ከመሬት ስር የተሰራ ቤት አጠገብ ይደርሳል። በሩን ከፍቶ ወደ ውስጥ እንደገባ የሚጮህ አስክሬን ፊት ለፊቱ ተመለከተ። ነገር ግን ወዲያውኑ ደግሞ ሲመለከት ምንም አልነበረም። ቦታው ንጹህ ነው።
ግድግዳው ላይ ከዚህ በፊት አይቶት የማያውቀው ምልክት ተስሏል። ጄዲ በፍጥነት ከቤት ውስጥ በመውጣት ኬኒን ይዞት ተመለሰ። ያየውን በሙሉ አስረዳ። ኬኒ ግን አይምሮ የሳለው ነገር ሊሆን እንደሚችል ገመተ። ቀጥሎም ይህንን ቦታ አስገራሚና አስፈሪ የሚያደርገውን ነገር አሳወቀ። ሁሉም ሰዎች ከተለያየ የዓለም ክፍልና ቦታ ተነስተው መጓዝ ሲጀምሩ ነው ድንገት ወደዚህ ጫካ የሚገቡት። በዚህ ምክንያት ካርታው ላይ የት ጋር እንዳለ እንኳን ማወቅ አልቻለም። ይህንን እየነገረው አጠገቡ ያለው ሬዲዮ መንኮሻኮሽ ጀመረ። ኬኒ ችላ ቢለውም ጄዲ በፍጥነት ሬዲዮን አቅፎ ወደ ውጭ ወጣ። አንድ መፍትሄ ያገኘ ይመስላል። በተመሳሳይ ሰዓት ጂም ልጁን ኢተንን ይዞት ነዋሪዎቹ ወደሚመገቡበት ሬስቶራንት አመራ። ሬስቶራንቱን የምትቆጣጠረውና ምግብ የምትሰራላቸው የኬኒ እናት ነበረች። ሳራ ደግሞ በዚህ ቦታ ታስተናግዳለች። ጂም ልጁ ምግብ እንደተሰጠው ካረጋገጠ በኋላ ወደ መጸዳጃ ክፍል ገባ። በዚህ ሰዓት ቪክተር ወደ ውስጥ በመግባት ኢተን አጠገብ ተቀመጠ። ነጭ የለበሰ የሕፃን ልጅ ስዕል አሳይቶት ቀደም ሲል የተመለከተው ሕፃን እሱ ከሆነም ጠየቀው። ኢተን ልጁ ራሱ እንደሆነ ሲመለከት ቪክተር ተገረመ። እሱም በፊት ላይ ይህንን ሕፃን ይመለከተው ነበር። ሕፃኑን አብረው እንዲፈልጉት ኢተንን ጠየቀ። በዚህ ሰዓት ጂም ከመጸዳጃ ቤት ወጣ። ደሙ ፈልቶ ልጁን ምን እያለው እንደሆነና ለምን ስዕል እየሳለ እንደሚሰጠው ጠየቀው። መልስም ሳይጠብቅ ከግራ ቀኝ እያንገላታ ልጁ አጠገብ ድርሽ እንዳይል አሳስቦ አስወጣው። ቪክተር ግን ማስፈራሪያው አላስቆመው። ጂም እና ሚስቱ በረንዳ ላይ እየወሩ ኢተንን ጠርቶ በኋላ በር ሕፃኑን ፍለጋ ወጡ። ኢተን ከስር ከስሩ እያለ ጫካው ውስጥ ጠልቀው ገቡ። ይህንን ጫካ ማንም አይደፍረው። ሁለቱ ግን ማንም ደርሶበት የማያውቀው ጥልቀት ድረስ ያለ ፍርሃት ገብተዋል። ትንሽ እንደተጓዙ ቪክተር ነጭ የለበሰውን ሕፃን ከርቀት ተመለከተ። ወዲያውኑ ተከትለውት አንድ ለየት ያለ ዛፍ አጠገብ ደረሱ። ይህ ዛፍ ሰፊ ቀዳዳ ያለው ሲሆን ቀዳዳው ውስጥ ከጨለማው ውጪ ምንም አይታይም። ቪክተር ቶሎ ብሎ ድንጋይ ላይ ስሎ ወደ ቀዳዳው ወረወረው። ድንጋዩ በሰከንዶች ውስጥ ከሰማይ ወደቀ። ኢተን አይኑን ማመን አልቻለም። እንዴት ይሄ ሊፈጠር እንደቻለ ጠየቀው። እሱም ድንጋይ ላይ ብቻ ሳይሆን ሰውም ላይ እንደሚሰራ ነገር ግን ቀዳዳው የት እንደሚወስደው እንደማይታወቅ አስረዳው። በተመሳሳይ ሰዓት ጂም እና ሚስቱ ኢተንን አጥተውት ፍለጋ ጀምረዋል። ረጅም ሰዓት ስሙን እየጠሩ ጫካውን አሰሱ። ድምጻቸውን የሰሙ የጫካው ውሾችም ከበቧቸው። ነገር ግን ቪክተር በተኮሰው ጥይት ምክንያት ተበተኑ። ጂም ደሙ ፈልቷል። ቪክተር ከልጁ እንዲርቅ ምን ማድረግ እንዳለበት እያሰበ ከጫካው ወጡ። የዛን ዕለት ቪክተር በፍጥነት ወደ ቤቱ ሄዶ በልጅነቱ የሳላቸውን ስዕሎች ካስቀመጠበት በመውጣት አንድ ባንድ ቃኛቸው። አንዱ ስዕል ትውስታውን ቀሰቀሰ። ሕፃን ልጅ እያለ በከተማው እየተጓዘ ነው። አስፋልቱ ላይ ለመቁጠር የሚያዳግቱ አስክሬኖች ይታያሉ። ውሾቹም ከረሃባቸው የተነሳ እየበሏቸው ነበር። ድንገት ነጭ የለበሰ ቢጤውን ከርቀት ሲመለከት በፍጥነት ተከተለ። የልጅ እየሳቀ ሽክርክሮሹ ላይ ጥቂት እንደተጫወተ ተሰለበበት። ከዛ ቀን ጀምሮ ስለዚህ ሕፃን ማንነት ለማወቅ ቆርጦ ተነስቷል። በሚቀጥለው ቀን ጂም ቤተሰቡን ይዞ ወደ ሬስቶራንቱ ሄደ። እነሱ እየተመገቡ ሳራ ድንገት እጇን ከፍተኛ ህመም ተሰማት። በዛው ቅጽበት እጇ ላይ በትልቁ ጽሑፍ ተመለከተች። ጽሑፉ ሕፃኑን ግደዩ የሚል ነበር። እሷም ኢተንን ቀና ብላ ተመለከተችው። በሰከንዶች ውስጥ ሙሉ ሰውነቷ መንዘፍዘፍ ጀመረ። በመጨረሻም ራሷን ስለሳተች ወደ ማገገቢያው ክፍል ወሰዷት። ነርሷ ክርስቲ ራሷን የሳተችበትን ምክንያት ስላልገባት አሳስቧታል። ሆኖም ሳራ ከራስ ምታት ውጪ ሰላም እንደሆነች ገለጸችላት። የሳራ ወንድም ክስተቱን እንደሰማ ወዲያው ነበር ወደ እህቱ የሮጠው። ኔተን እህቱ የሰራችውን ሁሉ ያውቃል። ለአውሬዎቹ በሩን ከፍታላቸው የኬኒን አባት ጨምሮ ብዙዎችን እንዳስጨረሰች ራሷ ነግረዋለች። ሆኖም ነዋሪው ይህንን ጉድ ከሰማ እንደሚገሏት ስለሚያውቅ ለማንም ትንፍሽ ለማለት አልሞከረም። ሰሞኑን ግን ሳራ አዳዲስ ባህሪዎችን ማምጣት በመጀመሯ ጤንነቷ አሳስቦታል። ሳራ ከማገገሚያው እንደወጣች ቀጥ ብላ ወደ ጂም ቤት ነበር ሄደችው። ኢተንን ልትገልበት ያሰበችውን ምላጭ አዘጋጅታ ወደ ቤታቸው በመግባት ኢተንን የተወሰነ ካዋራችው በኋላ የምታሳድጋቸውን ፍየሎች ላስጎብኘው በሚል ሰበብ ይዘው ወጣች። ሆኖም እናቱ ታቢ ተከትላት መጣ ነበር። ሳራ ለዚህ ሁሉ ተዘጋጅታለች። ታቢን ሸውዳ ወደ ውስጥ በማስገባት በሩን ከኋላ ቆለፈችባት። ቀጥላም ቢላዋን አውጥታ በዝግታ ወደ ኢተን ቀረበች። ከሰዓታት በፊት ወንድሟ የሳራ ሁኔታ ስላሳሰበው ካትሪ ለተባለው ሰው ለማንም እንዳይናገር ቃል አስገብቶት እህቱ ያደረገችውን በሙሉ አስረዳው። ካትሪም ይሄን እያወቀ እስካሁን ለምን ዝም ብሎ እንደተቀመጠ በንዴት ጠይቆት ወዲያው ሳራን ማፈላለግ ጀመሩ። ከረጅም ፍለጋ በኋላ ነበር ኔተን እህቱን ከኢተን ጋር ቆማ የተመለከታት። ወዲያው ኢተንን አንቃ ልትወጋው ስትሞክር ኢተን በፍጥነት ሾልኮ ቢያመልጣትም በልፊያው ሳታስበው የገዛ ወንድሟን በቢላ ቆረጠችው። ኔተን መጥፎ ቦታ ላይ ስለተቆረጠ በሰከንዶች ውስጥ ህይወቱ አለፈ። ካትሪና የአካባቢው ሰው በቦታው ተገኝቶ የሳራን እውነት ተረዳ። እሷም ራሷን ለማዳን ሮጣ ጫካ ውስጥ ስትገባ ካትሪ ተከትሏት ገባ። ጂም የተፈጠረውን ሲሰማ ስቲቨንን ወቀሰ። ሳራ እስካልተገኘች ድረስ የልጁ ደህንነት አደጋ ውስጥ በመሆኑ መፍትሄያቸው ምን እንደሆነም ጠየቀው። ስቲቨንም ሳራ ካልተገኘች ዞሮ ጫካ ውስጥ በህይወት ምሽቱን ማሳለፍ እንደማትችል በመንገር አጽናናው።
ከዚህ ክስተት በኋላ ሳራ ለቀናት አልታየችም። ሁሉም በአውሬዎቹ እንደተገደለች እርግጠኛ ናቸው። ሆኖም እውነቱ ግን ሌላ ነበር። ካትሪ ሳራን አስሮ በቤቱ አስቀምጧታል። ወንድሟ ኔተን ብቻዋን እንደምታወራና እንደዚህ እንድታደርግ የሚያዛት ነገር እንዳለ ነግሮት ነበር። ካትሪም ሳራን ተጠቅሞ የዚህን አካባቢ ምስጢር ሊፈታ ስለወሰነ ነበር ሳራን በሚገባ ለመረዳት በክፍል ውስጥ አስሮ ያስቀምጣት። ከ14 ቀን ጀምሮ ስለሚያዋራት ድምጽ የተለያየ ጥያቄ ሲጠይቃት ቆይቷል። እሷም እንዳስረዳችው ድምጹ በተለያየ ጊዜ የተለያዩ ትዕዛዞችን እንደሚያዛትና ትዕዛዞቹን ከፈጸመች ከዚህ ከተማ መውጫው እንደሚነግራት ቃል ስለገባላት ነበር። ካትሪ ዝም ብሎ ከሰማት በኋላ እንዳላሳመነው ገለጸላት። በዚህ ሰዓት ሳራ በስቃይ መጮህ ጀመረች። ቀጥላም እስክሪብቶውን አውጥታ ወረቀት ላይ መሞነጫጨር ጀመረች። ወረቀቱን ስታሳየው አንድ ክስተት አስታወሰው። በፍጥነት ከቤቱ ራቅ ያለ ቦታ በመሄድ መቆፈር ጀመረ። እዚህ ቦታ ላይ ከብዙ ዓመታት በፊት የደበቀው ዕቃ ነበር። አንድ ቦርሳ አውጥቶ ውስጡ የነበረውን የታሸገ ቸኮሌት አወጣው። ካትሪ ወደዚህ ቦታ እንደመጣ ለማንም ሳይናገር ነበር ይህንን ቸኮሌት የቀበረው። ሳራ የሳለችው ስዕልም የቸኮሌቱን አርማ መሆኑን ሲረዳ ካትሪ ውስጡ ተሸበረ። በተመሳሳይ ሰዓት ጂም እና ሚስቱ ቤቱን እያጸዳዱ ግራ የሚያጋባ ነገር ተረዱ። ቤት ውስጥ ያሉት አምፖሎች የኤሌክትሪክ ገመዳቸው ተበጣጥሷል። ሆኖም መብራታቸውን አላቆሙም። ታዲያ የኤሌክትሪክ ኃይሉን ከየት እንደሚመጣ ለማወቅ ቤቱን ማሰስ ጀመሩ። በዚህ ሰዓት ጄዲ ወደ ውስጥ ገባ። ጄዲ ከፍ ያለ ቦታ ላይ በመውጣት የሬዲዮ ማስተላለፊያ አንቴና ለመስራት አስቦ ጂምን እርዳታ ለመጠየቅ ነበር የመጣው። ሬዲዮ እንዲሰራ ካደረጉ ሰዎች ያሉበትን እንዲያውቁና እርዳታ ለመጠየቅ ያስችላቸዋል። ጂም በሐሳቡ ተስማምቶ ለሬዲዮ በቂ ጉልበት ለመስጠት ከመኪኖች ላይ ባትሪ መሰብሰብ ጀመረ። ከብዙ አልፊ ፍለጋ በኋላ በመጨረሻ የሚያስፈልጋቸውን በሙሉ አገኙ። የመጨረሻው ስራቸው አንቴናውን ከፍ ያለ ቦታ ላይ መስቀል ነበር። ረዘም ያለ ዛፍ ፈልገው ጫፉ ላይ ለመስቀል ወሰኑ። ጂም አንቴናውን ይዞ ዛፉ ላይ ሲወጣ ጄዲ ደግሞ ገመዶቹን ከታች ሆኖ እያገናኘ ከዛፉ ግንድ ላይ ደም ሲንቆረቆር ተመለከተ። በፍርሃት እየተርበተበተ አካባቢውን ቃኘ። ዛፉ ላይ አስክሬኖች ተንጠልጥለዋል። ቀደም ሲል የተመለከተው ምልክት እዚህ ዛፍ ላይ ተቀርጿል። ምን እየተፈጠረ እንደሆነ ለማወቅ እየሞከረ ድንገት የጥንት ወታደር ዩኒፎርም የለበሰ ወጣት በቆመ ጠብቀኝ ይተኩስበት ጀመር። ጄዲ ባለው ጉልበት ሁሉ ተጠቅሞ ወደ ጫካው ቢሮጥም ወታደሩ ደረሰ። በዛች ቅጽበት ነበር ጂም ከቅጀቱ አንቅቶት ምን እንደሆነ የጠየቀው። ጄዲ ግን ፍርሃቱ ስላለቀቀው ጥሎት ወደ ቤቱ በረረ። ጂም ወደ ዛፉ ተመልሶ ሬዲዮኑን ሲያበራው ወዲያው በራለት። ነገር ግን ጣቢያ እየቀያየረ ቢጮህም የሚሰማው አልነበረም። ጂም ተስፋ ቆርጦ ወደ ቤቱ ሲመለስ ታቢ ዶማና ካፋ ይዛ መሬቱን እየቆፈረች አገኘ። ምን እያደረገች እንደሆነ ጠየቃት። እሷን ቤት ውስጥ ያሉት ኤሌክትሪክ ገመዶች በጠቅላላ ወደ መሬት ስለሚገቡ መድረሻቸውን ለማወቅ እንደሆነ የምትቆፍረው ገለጸችልኝ። ጄዲ ደግሞ ያንን አርማ ከተመለከተ ጀምሮ አይምሮ ረፍት አጥቷል። አርማው ምንን እንደሚገልጽ ለማወቅ እየሞከረ ነው። በዚህ ሰዓት የኬኒ እናት የሳለውን ተመለከተች። ይህንን አርማ የሆነ ቦታ እንዳየችው ነግራው ባለቤት የሌላቸውን ዕቃዎች ወደሚቀመጥበት ክፍል ወሰደችው። ለረጅም ዓመት የተቀመጠ መጽሐፍ ውስጥ ተመሳሳይ አርማዎች ተስለው ተገኙ። በሌላ ትዕይንት ካትሪ ስቲቨንን አግኝቶት ሳራን ቤት ውስጥ እንዳስቀመጣት ገለጸለት። ጨምሮም ስለምትሰማቸው ድምጾችና ለማንም ያልነገረውን ሚስጥር እንዴት አድርጋ በስዕል እንዳሳየችው ገለጸለት። ስቲቨን መጀመሪያ ላይ በጣም ተናዶበት ነበር። ይህችን ነፍሰ ገዳይ ከማህበረሰቡ ደብቆ በሚስጥር ማስቀመጡን አልተቀበለው። ካትሪ ደግሞ ቸኮሌቱን የቀበረው ሳራ ወደዚህ ከተማ ከመምጣቷ በፊት እንደሆነና በምንም ተአምር ማወቅ እንዳልነበረባት አስረዳው። የምትሰማቸውን ድምጾች ተጠቅመው የዚህን ቦታ ሚስጥር ለማወቅ ሳራ ብቸኛው አማራጫቸው እንደሆነች ገለጸለት። ስቲቨን በጸጥታ ካዳመጠው በኋላ እሱም ጫካው ውስጥ ጠልቆ በመግባት ፍንጮችን ለመፈለግ እንዳሰበ ነገረው። ብቸኛ መውጫ መንገድ ሊገኝ የሚችለው ጫካ ውስጥ ሊሆን እንደሚችል ደምድሟል። የዛን ቀን ምሽት ሁሉም ተኝተው በነበረበት ሰዓት አንድ ሰው በቀስታ ወደ አንድ ክፍል በመግባት የመስኮቱን መጋረጃ ሲገልጥ እንመለከታለን። ከውጭ በኩል ከአውሬዎቹ አንዷ ቆማ ነበር። በቆንጆ ሴት ተመስላ ይህንን ወጣት ስታማልለው ቆይታለች። ኬቨን ይባላል። ብዙ ጊዜ ሰዎችን ለመቅረብ ይቸገራል። ለዚህም ብዙውን ጊዜውን ብቻውን ነው የሚያሳልፈው። ይቺ አውሬም ድክመቱን ተጠቅማ እንደምትወደው አሳምነዋለች። ሁልጊዜ ምሽቱን ጠብቆ በመስኮት በኩል ያወራሉ። በዚህ ምሽት ግን አውሬዋ ወደ ክፍሉ እንዲያስገባትና አንድ ላይ እንዲሆኑ እየጠየቀችው ነው። ነዋሪዎቹ ደግሞ በዚህ ቀን ለየት ያለ በዓል እያከበሩ ነበር። በዓመት አንዴ በሕይወት የቆዩትንና የሞቱትን ለማስታወስ ፓርቲ ያዘጋጃሉ። በዚህ ሰዓት ኬቨን ተስማምቶ አውሬዋን መስኮቱን በመክፈት አስገባት። እንደ ገባች መጀመሪያ ተሳሳሙ። ቀጥሎም አፉን ቦጭቃው በአሰቃቂ ሁኔታ ገደለችው። ሌሎቹንም ወደ ውስጥ አስገባቻቸው። በሌላ በኩል ነዋሪዎቹ እየበሉና እየጠጡ አሪፍ ሰዓት ማሳለፋቸውን ቀጥለዋል። በአውሬዎቹ እንደተከበቡ ግን አላወቁም። ከቆይታ በኋላ አንዲት ሴት ለመተኛት ወደ ክፍሏ ስታመራ ድንገት በእነዚህ አውሬዎች ተከበበች። የእሷን ሞት ተከትሎ ወዲያውኑ ቤቱ በጩኸት ተናወጠ።
ሁሉም በየአቅጣጫው ሕይወቱን ለማትረፍ ሮጠ። አውሬዎቹ ግን ፈገግ ብለው በእርጋታ ማደናቸውን ቀጥለዋል። ይህ ሁሉ ሲፈጠር ጁሊያ ከቪክተር ጋር ነበረች። ጩኸቱን ሲሰሙ ቪክተር በፍጥነት መስኮቱን ሰብሮ ገመዱን ቁልቁል በመልቀቅ ከጁሊያ ጋር አምልጠው ወደ ጫካው ገቡ። ቀደም ሲል ወዳገኙት ዛፍ በመሄድ ጁሊያን ዛፍ ውስጥ ወረወራት። በዛው ቅጽበት ራሷን ከመሬት ስር የተሰራ ቤት ውስጥ አገኘችው። በተመሳሳይ ሰዓት አውሬዎቹ ያመለጡት ወደ ስቲቨን ቤት በመሄድ እርዳታ ጠየቁ። ካትሪም ሰዎቹን ወደ ውስጥ በማስገባት እየተባበራቸው ባላሰበው ቅጽበት አንዱ አውሬ አንገቱን አገኘ። ስቲቨን በጊዜው ደርሶ ወደ ውስጥ ቢያስገባውም መጥፎ ቦታ ላይ ስላገኘው ካትሪ እጁ ላይ ሕይወቱ አለፈ። በሚቀጥለው ቀን ነዋሪዎቹ ከባድ ሐዘን ውስጥ ገቡ። አውሬዎቹ 14 ሰዎችን ገለው ነበር ያደሩት። በየመንገዱ አስክሬኖች ይታያሉ። ስቲቨን ትዕግስቱ ከማለቁ የተነሳ ወደ ጫካው ገብቶ ስለዚህ ምስጢራዊ ቦታ የተሻለ ለማወቅ ቆርጦ ተነስቷል። ከመሄዱም በፊት ኃላፊነቱን በሙሉ ለኬኒ ሰጠው። ኬኒ በሐሳቡ አልተስማማም። ስቲቨን ወደዚህ ቦታ ከመምጣቱ በፊት በየቀኑ ለመቁጠር የሚያዳግቱ ሰዎች ይሞቱ ነበር። ስቲቨን ከመጣ በኋላና ነዋሪውን አስተባብሮ አንድ ካደረጋቸው በኋላ ነው የሞት ቁጥሩ እየቀነሰ የመጣው። ነዋሪዎቹ ስቲቨንን ይሰሙታል፣ ያከብሩታል። እሱም ያላቸውን ተስፋ እንዳያጡ እርስ በርስ እንዲተጋገዙ ትልቅ ሚና ይጫወታል። ለዚህ ነው ኬኒ ወደ ጫካው መግባቱን የተቃወሙ። ሆኖም ግን የስቲቨንን ሐሳብ መቀየር አልቻለም። ከመሄዱ በፊት ልጁን አሊሰንን ሊሰናበት ወዳለበት አመራ። አሊስ ባለፈው ምሽት ጥቃት እጁን ተጎድቶ ነበር። አባቱን አይወደውም። ለረጅም ጊዜ ተኮራርፈው ነው የቆዩት። አሊስ አባቱ ለፈጸመው እስካሁን ይቅር ሊለው አልቻለም። ከዓመታት በፊት ስቲቨን ሚስቱና አሊስ እየነዱ እናያለን። መንገዳቸው ላይ የወደቀ ዛፍ በመኖሩ ተመልሰው በሌላ መንገድ ጉዟቸውን ቀጠሉ። በዚህ ጊዜ ነው እዚህ ከተማ ውስጥ የገቡት። ሙሉ ቀን ሲዞሩ ቢውሉም ዞሮ መድረሻቸው አንድ ቦታ ላይ ሆነ። በጊዜው እዚህ የሚኖሩት ነዋሪዎች ስለ ድንጋዩ የሚያውቁት ነገር አልነበረም። ሕይወታቸው ከባድ ነበር። ምግብና መጠጥ ይቸገራሉ። ሲመሽ ሁሉም ባገኙት ጉድጓድ ውስጥ በመደበቅ ድምጻቸውን አጥፍተው አውሬዎቹ እንዳያገኟቸው ከመጸለይ ውጪ አማራጭ አልነበራቸው። በየቀኑ ጠዋት ሲነሱ አስክሬን በየመንገዱ ወድቆ ማየት የተለመደ ነው። ስቲቨን ወዲያውኑ ሕዝቡን አስተባብሮ አንድ በማድረግ እርስ በርስ ተጋግዘው ራሳቸውን ከረሃብና ከሞት የሚያድኑበትን ስትራቴጂ ያወጣላቸው። ጫካ ውስጥ የሚያገኛትን አንድ ፍየልና የተለያዩ ዶሮዎች በማሰር ለማራባት ወሰነ። በተጨማሪም የተወሰኑ ሰዎች እርሻ ላይ በማሰማራት ዘላቂ ምግብ አቅርቦት እንዲኖራቸውም አደረገ። ስቲቨን በዚህ አላቆመም። ራሱን መስዋዕት አድርጎ ጫካ ውስጥ ጠልቆ በመግባት ለነዋሪው የሚጠቅም ነገሮችን ማሰሱን ቀጠለ። አንድ ቀን ጫካ ውስጥ ውሻ ተመለከተ። ውሻው ለረጅም ጊዜ ሲያባረረው ከቆየ በኋላ መውጫውን በመሳቱ እዚያ አስፈሪ ጫካ ውስጥ እየመሸበት መጣ። የአውሬዎቹ ድምፅ መሰማት ሲጀምር በፍርሃት ሽጉጡን አውጥቶ ወደ ኋላው እየሄደ ድንገት አንድ ዋሻ ውስጥ ወደቀ። ዋሻው በእነዚህ የተለያዩ ድንጋዮች ተሞልቷል። አውሬዎቹም ወደ ዋሻው መግባት አለመቻላቸውን ሲረዳ እስኪነጋ ጠብቆ ድንጋዮቹን ሁሉ በመሰብሰብ ወደ ነዋሪዎቹ ተመለሰ። በዚህ ጊዜ ነበር የተኩስ ድምፅ የሰማው። ሚስቱ ሽጉጧን አውጥታ ፊት ለፊት የታያትን በሙሉ እየገደለች ነበር። ይሄ ቦታ ህልም እንደሆነና በመሞት ብቻ ወደ እውነታው ዓለም እንደሚመለሱ እየነገረቻቸው አንድ በአንድ መግደሏን ቀጠለች። ስቲቨን ሽጉጡን አውጥቶ መግደሏን እንድታቆም ይለማመጣት ጀመር። ነገር ግን ልትሰማው አልቻለችም። ዞራ ሌላ ነዋሪ ልትተኩስ ስትዘጋጅ ስቲቨን ቀድሞ ተኩሶ ገደላት። ከዛን ቀን ጀምሮ ነዋሪዎቹ ድንጋዩን ተጠቅመው ራሳቸውን መጠበቅ ቢችሉም አሊስ ግን እናቱን ተኩሶ ከመታት ቀን ጀምሮ አባቱን ክፉኛ ጠልቶታል። አሁን ላይ ስቲቨን ጓዙን ሸክፎ ለመሄድ በተዘጋጀበት ሰዓት አሊስ ቀርቦ በመጨረሻ ይቅር እንዳለውና ሌላ አማራጭ እንዳልነበረው በመጨረሻ እንደተረዳ ገለጸለት። ከመሄዱም በፊት ተቃቅፎ ተሰነባበቱ። ከመሄዱ በፊት ግን ሳራን ከደበቀበት ቦታ አውጥቷት ወደ ጫካው ገቡ። ምናልባት ሳራ የዚህን ከተማ ሚስጥር ልትፈታ ትችላለች የሚል ተስፋ አለው። በተመሳሳይ ሰዓት ጂም ደግሞ የሬዲዮ ሪሲቨር ፕሮጀክቱን በተሻለ መልኩ ለመስራት አቅዷል። አንቴናውን የቤቱ ጣራ ላይ ቢሰቅለው የተሻለ ኔትወርክ ሊያገኝ ስለሚችል በተሳካ ሁኔታ እርዳታ መጥራት እንደሚችል ተስፋ አድርጓል። ይህንን ሐሳቡን ለነዋሪዎቹ አስረዳቸው። ነዋሪውም ተስማምቶ ሁሉም ተረባርቦ አንቴናውን ጣራ ላይ ለመስቀል መረባረብ ጀመሩ። ብዙዎቹ ተስፋ ቢኖራቸውም የተወሰኑት ግን አይሰራም ብለው አምነዋል። ከስንት አንድም ራሳቸውን አጥፍተዋል። በጄዲ በኩል ደግሞ የዚህን አርማ ትርጉም ሲያጠና ቀናት አሳልፏል። በመጨረሻ አንድ ፎቶ ከመጽሐፍ ውስጥ ወደቀ። ፎቶ በጣም የቆየ ይመስላል። የኬኒ እናት እንዳየችው የፎቶ ጥግ ላይ ቪክተር በሕፃንነቱ ምሳቃውን ይዞ ቆሞ ተመለከተችው።
ጄዲ ቪክተርን በፍጥነት መፈለግ ቢጀምርም ከዛን ቀን ምሽት ጀምሮ ማንም እንዳላየው ተረዳ። ወደ እነ ስቲቨን ስንመለስ ቀኑን ሙሉ ሲጓዙ ቆይተው አንድ ትልቅ ዛፍ ስር ደርሰዋል። ዛፉ ላይ የተለያዩ ጠርሙሶች ተንጠልጥለዋል። ሳራ ጠርሙሶቹን እንዳየች ራሷን ይዛ መጮህ ጀመረች። ብዙም ሳትቆይ ራሷን ሳተች። ከተኛችበት ስትነቃ መሽቶ ነበር። ስቲቨን ላስቲክ ወጥሮና ድንጋዩን ከውስጥ አንጠልጥሎት እዚሁ ለማደር ወስኗል። ጠርሙሶቹንም ሁሉንም ከፍቶ እንዳያቸው ገለጸላት። ሁሉም ጠርሙሶች ውስጥ 1864 የሚል ጽሑፍ ተጽፎባቸዋል። ሳራ ራሷን ባመማት ጊዜ የአንዲት ሴት ድምፅ እንደሰማች ነገረችው። ድምፁም እንዳላት ወደዚህ መምጣት እንዳልነበረባቸውና ወዲያውኑ እንዲመለሱ ማስጠንቀቂያ ነበር። በዚህ ቅጽበት መሬቱ መንቀጥቀጥ ጀመረ። የወጠሩት ፕላስቲክም ከግራ ቀኝ ተናጋ። ሁሉም ነገር ሲረጋጋ ደግሞ ዓይን የሚያውር ብርሃን በራባቸው። ፈራ ተባ እያሉ ሲወጡ እንደነጋ ገባቸው። ያሉበት ቦታ በነጭ ጥጥ በመሰለ ነገር ተሞልቷል። በዚህ ጊዜ ስቲቨን ድምፅ መስማት ጀመረ። እሱም ድምፁን ወደ ሰማበት አቅጣጫ እየተጓዘ ሚስቱን የምትመስል ሴት በጥጡ ሙሉ ለሙሉ ታስራ ተመለከተ። ቀረብ እንዳለ ድንገት ዓይኗን ገልጣ እጁን ያዘችው። እሱም በድንጋጤ መንጭቋት ሮጠ። ሸረሪቶች ከየቦታው እየወጡ ተረባረቡበት። የቻለውን አራገፈ። ሳራም አግዘው ሸረሪቶቹን በሙሉ ካስወገዱ በኋላ ጉዟቸውን ቀጠሉ። ስቲቨን ሸረሪቶቹ ከነደፉት በኋላ አቅሙ ደክሞ መንገዱንም መቀጠል አልቻለም። በተመሳሳይ ሰዓት ጂም ነዋሪዎቹን አስተባብሮ ግዙፍ አንቴና ጣራው ላይ መስቀል ቻለ። የኤሌክትሪክ ኃይሉንም ከእያንዳንዱ አምፖል ጋር አገናኝተው ማብራት ቻሉ። ሁሉም በፕሮጀክቱ ስኬት እየፈነደቁ ባለበት ሰዓት እዚህ ቦታ ተፈጥሮ የማያውቅ አይነት ደመናና ጭጋግ ከባድ ዝናብ አዝሎ ቀረበ። ጂም ዝናቡ ከመጀመሩ በፊት ግንኙነቱን ለመፍጠር ሞከረ። ከብዙ ሙከራ በኋላ የአንድ ወጣት ድምፅ በሬዲዮኑ ተሰማ። ነገር ግን ይህ ሰው ጂምን በስሙ ከጠራው በኋላ ሚስቱ ቤቱን መቆፈር ማቆም እንዳለባት ገለጸለት። ጂም ድንጋጤ ወረረው። ሬዲዮኑን ጥሎ በዛ ዝናብ ወደ ሚስቱ መሮጥ ጀመረ። ታቢ ለረጅም ቀናት መሬቱን ከቆፈረች በኋላ ድንገት ተደርምሶ ቁልቁል ወደ ታች ወደቀች። ዙሪያዋን ድቅድቅ ጨለማ ከቧታል። ባልጠበቀችው ሰዓት ግን ቪክተር ከየት መጣ ሳይባል አግኝቷት ድምፅ እንዳታሰማ ካስጠነቀቃት በኋላ በዚህ አስፈሪ ዋሻ ውስጥ መጓዝ ጀመሩ። አውሬዎቹ ቀን ቀን እዚህ እንደሚተኙ አስረድቷት ግድግዳው ላይ የተሳሉትን ስዕሎች ያሳያት። በተመሳሳይ ሰዓት ጂም ቤቱ ደርሶ ታቢ ስትቆፍሮ የነበረው ቦታ እንደተደረመሰ ተመለከተ። ወደ እነ ስቲቨን ስንመለስ ጉዟቸውን ለመቀጠል ያቅሙን እየሞከረ ነው። ከርቀት ለየት ያለና ረጅም ኮት ተመለከቱ። ስቲቨን ጉዞውን መቀጠል ባለመቻሉ ሳራ ጥላው እንድትሄድ እየለመናት ይገኛል። በዚህ ሰዓት ሳራ ያንን ነጭ ለበሰ ሕፃን ከርቀት ተመለከተች። ልጁ ወደ አንድ ዛፍ ጠቁሟት። ሳራም ጊዜ ሳታጠፋ ስቲቨንን ይዛው ወደ ዛፉ አመራች። በፍጥነት ወደ ውስጥ ከገፈተረችው በኋላ በዛው ቅጽበት ስቲቨን ራሱን በድንጋይ የተሰራ ትልቅ ጉድጓድ ውስጥ አገኘ። ወደ ነዋሪዎቹ የተመለሰ መስሎት ነበር። ሆኖም አይደለም። ከዚህ ጠባብ ጉድጓድ ውስጥ መውጣት እንደማይችል ሲረዳ በፍርሃት ለእርዳታ መጮህ ጀመረ። ሰሚ ግን አላገኘም። በተመሳሳይ ሰዓት ብዙ ሰዎችን የያዘ አውቶቡስ ወደዚህ ከተማ ገባ። ተጓዦቹ ተረጋግተው ተቀምጠው ኤልጅን የተባለ ተሳፋሪ ግን በድንጋጤ ተነስቶ ወደ ሹፌሩ አመራ። አካባቢውን ሲመለከት እዚህ መምጣት እንዳልነበረባቸው ጮኸ። በዚህ ሰዓት ነዋሪዎቹ አንቴናውን ከዝናቡ ለማዳን የቻሉትን እየተረባረቡ ይገኛል። ጄዲ ወደ ከተማው የገባውን አውቶቡስ ሲመለከት ለነዋሪው በፍጥነት አሳወቃቸው። ኬኒና ዶና ተሳፋሪዎቹን ለማናገር ወዲያውኑ ሄዱ። ተሳፋሪዎቹ አሁንም ያሉበትን አደጋ የተረዱ አይመስሉም። ኤልጅን ብቻ ነው በፍርሃት የተዋጠው። ይህንን ከተማ በህልሙ ብዙ ጊዜ ያየው እንደነበርና በህይወት የመውጣት እድል እንደሌላቸው ገለጸላቸው። ሆኖም ማንም አላመነው። በዚህ ሰዓት ጂም የተደረመሰውን ቤቱን እንጨቶችን በማውጣት ሚስቱን ሊታደግ የቻለውን እየሞከረ ጁሊያ ቦታው ላይ ተገኘች። እናቷ ታቢ እዚህ ጉድጓድ ውስጥ መግባቷን ሲነግራት በሩጫ ወደ ነዋሪዎቹ በመሄድ እርዳታ ጠየቀች። አንዱ የአካባቢው ነዋሪና ከተሳፋሪዎቹ ደግሞ ሁለት ሰዎች ፈቃደኛ ሆነው በፍጥነት ወደ ጂም ቤት አመሩ። ከጉድጓድ ውስጥ እንጨቶቹን ማውጣት እንደጀመሩ ግን ቤቱ በቁሙ መፈራረስ ጀመረ። ብዙም ሳይቆይ ሙሉ ለሙሉ ተደረመሰ። ጁሊያ የምትይዝ የምትጨብጠውን አጣለች። እንደ ዕድል ጂም ምንም አልተጎዳም። ሌሎቹ ግን በፍርስራሹ ከፍተኛ ጉዳት ደርሶባቸዋል። ነርሷ ክሪስቲ ቦታ ላይ ተገኝታ ለተረፈው ተሳፋሪ ሕክምና ካደረገችለት በኋላ ከፍርስራሹ መውጣት ያልቻሉትን ነዋሪዎች በአንድነት ሊያወጧቸው ሞከሩ። በዚህ ግርግር ክርስቲ የቀድሞ ጓደኛዋን ማሪን ተመለከተቻት። ተቃቅፎ ናፍቆታቸውን ገለጹ። በተመሳሳይ ሰዓት ታቢና ቪክተር በአስፈሪው ዋሻ ውስጥ ጉዟቸውን ቀጥለዋል። በየጥጉ አውሬዎች ተኝተው ይታያሉ። ቪክተር እና ታቢም እንዳይቀሰቅሷቸው ድምጻቸውን አጥፍተው በጥንቃቄ መጓዝ ቀጠሉ። ብዙም ሳይርቁ ቪክተር አንድ የሚያስፈራ አሻንጉሊት በማየቱ በፍርሃት ደርቆ አንድ ጥግ ላይ ተቀመጠ። ታቢም እንደምንም አባብለውና አረጋግተው መንገዳቸውን ቀጠሉ። ትንሽ እንደራቁም በድንጋይ ስብርባሪ የተሰራ የቤት ቅርጽ ታቢ አየች።
አጠገቡም አስፈሪ መልክ ያላቸው ሕፃናት ነበሩ። ታቢ በፍርሃት ጮኸች። አውሬዎቹም በድምፁ ቀስ በቀስ እየነቁ ወደ እነሱ ቀረቡ። እንደ ዕድል ሆኖ መውጫው ጋር ቀርበው ስለነበር ምንም ጉዳት ሳይደርስባቸው ከዋሻው በሰላም ወጡ። ምሽቱ እየቀረበ በመሆኑም ቪክተር በፍጥነት በቅርብ ያለ ትልቅ መኪና ውስጥ ይዟት ገባ። የሚጠብቃቸው ድንጋይ ስለሌለ ያላቸው አማራጭ ድምፃቸውን አጥፍተው ምሽቱን ማሳለፍ ብቻ ነው። በዚህ ሰዓት ዶና የተባለችው ምሽቱን ተከትሎ የሚመጣውን ለተሳፋሪዎቹ ለማስረዳት ያቅሟን እየሞከረች ነው። ሹፌሯ ግን ምንም ልትሰማት አልፈለገችም። ሐሳቡ አውቶቡስ ውስጥ ገብተው ጉዟቸውን መቀጠል ነበር። ዶና እንዴትም ብላ ልታሳምናት እንደማትችል ሲገባት ጠመንጃዋን ይዛ በመውጣት ጎማውን በሙሉ ከጥቅም ውጭ አደረገችባት። ሁሉንም ወደ ውስጥ እንዲገቡ አዘዘቻቸው። በዶና ሁኔታ የደነገጡት የተወሰኑ ሰዎች በየአቅጣጫው ቢሮጡም ብዙዎቹ ግን ትዕዛዟን ተቀብለው ወደ ሬስቶራንቱ ገቡ። ጂም ከፍርስራሹ ለመውጣት ሲታገሉ የነበሩት ሰዎች ሳይመሽ ከፍርስራሹ መውጣት እንደማይችሉ ሲረዱ ጂም ድምፁን አጥፍቶ እዚሁ ለማደር ወሰነ። ሌሎቹንም ወደ ቤታቸው እንዲገቡ መከራቸው። ዶና የቻለችውን ያክል ተሳፋሪዎቹን ከሰበሰበች በኋላ እዚህ ከተማ ውስጥ በየምሽቱ የሚፈጠረውን አስረዳቻቸው። የምትለውን ካልሰሙ የአውሬዎች ራት እንደሚሆኑም ነገረቻቸው። ብዙዎቹ ግን አላመኗትም። መሳሪያ ስለያዘች ብቻ ነው አርፎ የተቀመጡት። ወደ ስቲቨን ስንመለስ ለረጅም ሰዓት ሲጮህ ከቆየ በኋላ ተስፋ በቆረጠበት ሰዓት ረጅም ገመድ ተወረወረለት። ወዲያውም አንድ ድምፅ ከጉድጓዱ ካወጣው የጠየቀውን የሚያደርግለት ከሆነ ጠየቀው። ቪንሰንትም ሳያቅማማ የጠየቀውን እንደሚያደርግ ቃሉን ሰጥቶት በገመዱ ተንጠልጥሎ ወጣ። እዚህ ክፍል ውስጥ አንድ ሽማግሌ ሁለት እጁን በብረት ታስሮ ቆሞ ተመለከተ። ሰውየው ከእርጅናው ብዛት በሕይወት እንኳን መቆየት አልነበረበትም። አጠገቡም እንደሱ የታሰሩ አስክሬኖች ይታያሉ። ሽማግሌው እዚህ ቦታ ላይ ከታሰረ ዘመናት ተቆጥረዋል። ደጋግሞም በያዘው ሽጉጥ እንዲገለው ለመነው። ስቲቨን ግን በጭራሽ ብሎ ከታሰረበት ሊፈታው ሞከረ። ሽማግሌው በአንድ ጊዜ የከተማው ነዋሪ እንደነበርና ከአውሬዎቹ የበለጠ አስፈሪ ክስተቶች እዚህ ከተማ እንደሚፈጠር ነገር። በዚህ ሰዓት ሙዚቃ ከአንድ ትንሽ ሳጥን መሰማት ጀመረ። ሙዚቃው እንዳቆመም በሽማግሌው ሰውነት ውስጥ የሆነ ነገር ሲርመሰመስ አየ። ሽማግሌው ደጋግሞ እንዲገለው እየጠየቀው ቪንሰንት አልሰማም ብሎ አንድ እጁን አስለቀቀው። ሽማግሌውም ድንገት የስቲቨንን እጅ ከጫረው በኋላ ከዚህ በኋላ ደሜ ደምህ ነው ብሎ ነገረው። በዛው ሰከንድ ሕይወቱ አለፈ። ስቲቨን ምን እየተፈጠረ እንደሆነ ሳይገባው በቅጽበት ራሱን ከጫካ ውስጥ አገኘ። በቦታው የነበረው ውሻ ቪክተርና ታቢ የተደበቁበትን መኪና ጠቁሞ ተገናኙ። ብዙም ሳይቆይ ኤልጂን የተባለው ተሳፋሪ ከአውሬዎቹ አምልጦ እነ ቪክተር ጋር በመድረሱ ወደ ውስጥ አስገብተውት ሕይወቱን አተረፉት። ስቲቨን የሚጠብቃቸውን ድንጋይ ይዞ ስለነበር አውሬዎቹ ወደ ውስጥ መግባት አልቻሉም። ውስጥ እንደገቡ ኤልጂን ከተማው ውስጥ ስለተፈጠረው ሁሉ ገለጸላቸው። ጂም ታቢን ሲፈልግ ቤቱ እንደተደረመሰ ሲነግራት ታቢ በጭንቀት ተወጠረች። በዚህ ሰዓት ከዶና ያመለጡት ተሳፋሪዎች በአውሬዎቹ ወጥመድ ውስጥ ገብተዋል። የአሊስ ፍቅረኛ እንዲገቡ የቻለችውን ብትሞክርም ከአቅሟ በላይ ነበር። እነዚህ ሁለት ተሳፋሪዎችም አንድ ቤት ውስጥ ገብተው ቢደበቁም ስለዚህ ቦታ ምንም ባለማወቃቸው በአውሬዎቹ በቀላሉ ተሸውደው በሩን ከፈቱላቸው። አውቶቡስ ውስጥ የተደበቁትም የአውሬዎቹ ራት ሆኑ። ዶና ሰብስባ ወደ ውስጥ ካስገባቻቸው ውስጥ ደግሞ ራንድል የተባለ ወጣት ስለሚያወሩት አውሬዎች ባይኑ ካላየ አላምንም በማለት ሊወጣ ግብግብ ጀምሯል። ግርግሩን ተጠቅሞ የኬኒ ሽጉጥ ከቀማው በኋላ በሩን እንዲከፍቱ አዘዛቸው። በዛችው ቅጽበት በሩ ተንኳኳ። ኬኒም ትኩረቱ እንደተሰረቀ ሲገባው ሽጉጡን አስጥሎ ወደ ቦታው አስቀመጡት። ውጪ ላይ ጂምና ሁለት ሰዎች የቤቱ ፍርስራሽ ውስጥ ሆነው ድምፅ ላለማሰማት እየሞከሩ ይገኛል። በዚህ ሰዓት ብሪክ የተባለው ራሱን ከሳተበት ነቅቶ ያለበትን ሲመለከት በፍርሃት መጮ ጀመረ። ድምፁን እንዲያጠፋ የቻሉትን ቢሞክሩም ብሪክ ስብርባሪው መጥፎ ቦታ ላይ ወቅቶት ስለነበር ህመሙን ተቋቁሞ ዝም ማለት አልቻለም። ብዙም ሳይቆይ ብሪክ ካፍ ውስጥ ደም መውጣት ጀመረ። ትንሽ ካሳለ በኋላ ህይወቱ ወዲያውኑ አለፈ። ጂም በክስተቱ ተደናግጧል። ሆኖም ከአውሬዎቹ አንዱ ድምፁን ሰምቶ ስለነበር ባልጠበቁት ፍጥነት ፊት ለፊታቸው ተከስቶ የቀረውን በቅጽበት ገደለው። ጂም አፉን ዘግቶ ምሽቱን እንደምንም አሳለፈ። ጠዋት ላይ ጁሊያ በሩጫ ወደ አባቷ ሮጠች። ቦታው ላይ ስትደርስ አሰቃቂ አውሬዎቹን ስራ ተመለከተች። አባቷ በዚህ አይነት በህይወት አይኖርም ብላ ነበር። በመጨረሻ ግን ድምፁን ስትሰማ ተረጋጋች። ከፍርስራሹ ውስጥ በሁሉም ርብርብ ከወጣ በኋላ አስፈላጊው ሕክምና እየተደረገለት ታቢ፣ ስቲቨን እና ቪክተርን በሰላም ተመለሱ።
ሚስቱ ምንም አይነት ጉዳት እንዳልደረሰባት ሲረዳ ትልቅ እፎይታ ተሰማው። የሚያወሩት ሁሉ ምንም ያላሳመናትም ሹፌር ወደ አውቶቡሷ ስትመለስ መሬቱ በደም ተጨማልቆ ተመለከተች። ውስጥም ሁለት ባልና ሚስቶች በአሰቃቂ ሁኔታ ተቆራርጠው ሞተው ስትመለከት ዶና የነገረቻት በሙሉ እውነት መሆኑን አረጋገጠች። በተጨማሪም ስቲቨን ስለተመለሰ ለሁሉም የሚኖሩበት ሁኔታ ሕጋቸውን በሙሉ በሰፊው አስረዳቸው። ነገር ግን ራንድል የተባለው ወጣት አሁንም በሕጋቸውና ባኗኗራቸው መስማማት አልፈለገም። ቢሆንም ስቲቨን ብቻውን ከሆነ ሊያጋጥመው የሚችለውን ባጭሩ ከገለጸለት በኋላ ሳያቅማማ ተስማማ። በተመሳሳይ ሰዓት ጄዲ ቪክተርን መመለስ እንደሰማ ካለበት ፈልጎ በማግኘት ሲያያቸው ስለነበሩት አርማዎችና ስለ ፎቶ ጠየቀው። ቪክተር ገና ፎቶውን እንዳየው በፍርሃት ተሸማቆ ምንም የሚያውቀው ነገር እንደሌለ ገልጾለት ጥሎት ሄደ። በሌላ በኩል ጂምና ቤተሰቡ ቤታቸው ስለፈረሰባቸው አሁን የሚቆዩበት ግራ ገብቷቸዋል። ለዚህም የኬኒ እናት እሷ ቤት ውስጥ እንዲቆዩ ፈቀደችላቸው። ከቤት ውስጥ እንደወጡ ግን ታቢ ያልጠበቀችው ነገር ተመለከተች። እዛ አስፈሪ ዋሻ ውስጥ የተመለከተቻቸው ሕፃናቶች ፊት ለፊቷ ቆመው አየቻቸው። ነገር ግን ለሷ ብቻ ነበር የሚታያት። በሌላ ቀን ደግሞ ልጇ ኢተን ዋሻ ውስጥ ያየችው አይነት የቤት ቅርጽ እየሰራ ሲጫወት ተመለከተች። ፊት ለፊቷም እነዛ ሕፃናቶች ቆመው ነበር። ታቢ ፍርሃቷን መቋቋም ሲያቀታት ልጇን በፍጥነት ይዛ ወደ ውስጥ ገባች። ለአንዴና ለመጨረሻ ጊዜ የእነዚህን ሕፃናት ምንነት ለመረዳት በመወሰን ወደ ዋሻው መውጫ በመሄድ የቤት ቅርጹን ፊት ለፊቱ ሰርታ መጠበቅ ጀመረች። በሰከንዶች ውስጥ ከተለያየ አቅጣጫ የቆሸሸ ልብስ የለበሱ ሕፃናቶች አንድ አስጨናቂ ቃል እየደጋገሙ እጃቸውን ዘርግተው ቀረቧት። ታቢ የምትገባበት ጠፍቷት በፍርሃት እየጮኸች በድንገት ተሰለቡ። በሚቀጥለው ቀን ኬኒ የካትሪ መኖሪያ የነበረው ቤት ውስጥ እንደ ድንገት ገባ። ከአንድ ጨለማ ክፍል ውስጥ እንቅስቃሴ በመስማቱ በዝግታ ወደ ውስጥ አመራ። ኬኒ አይኑን ማመን አልቻለም። የሚወደውን አባቱን በሩን ከፍታ ባውሬ ያስበላችው ሳራ እስካሁን እዚህ ቤት ውስጥ ተደብቃ ነበር የቆየችው። ወዲያውኑ በሩጫ ወደ ስቲቨን ሄዶ የተመለከተውን ነገረው። ሆኖም ስቲቨን ፊት ላይ ምንም መገረም አላየበትም። ስቲቨን ይህንን ሁሉ ጊዜ ይቺ ነፍሰ ገዳይ ደብቋት እንደቆየ ሲገባው ከቁጥጥር ውጭ ሆነ። ስቲቨን ሳራ ምን ያህል አስፈላጊ ሰው እንደሆነችና ያላትን ተሰጥኦ በመንገድ ሊያሳምነው ሞከረ። ኬኒ ግን ይህንን ሚስጥራዊ ቦታ የምትፈተው ብቸኛ ሰው እንኳን ብትሆን ለሱ ግድ እንደሌለውና በሕጋቸው መሰረት ምሽቱን ውጭ ላይ እንድታሳልፍ ሊፈርድባት እንደሚገባ አስረዳ። ስቲቨንም ሳራ ከዚህ ቦታ ሊያመልጡ የሚችሉበት ብቸኛ አማራጫቸው ስለሆነች በፍጹም እንድትሞት እንደማያደርግ አረጋግጦለት ባይሆን የሷን በሕይወት መኖር ለማንም እንዳይናገር አግባብቶት ቃል አስገባው። በተመሳሳይ ሰዓት ራንድል ከማህበረሰቡ ጋር ተስማምቶ መኖር አልቻለም። በየደቂቃው በየምክንያቱ ይጣላል። ማንንም አያከብርም። በምንም አይነት መልኩ ስራ ያግዛቸውም። ዶና በዚህ ትዕግስቷን ጨርሳለች። በመጨረሻ ጓዙን ጠቅልሎ አውቶቡስ ብቻውን እንዲኖር አደረገች። ራንድልን በዚህ ደስተኛ ይመስላል። ሆኖም ምሽት ላይ አውሬዎቹ ከበው ከፍቶ እንዲወጣ ያበረታቱት ጀመር። እሱም ሲጮህና ሲሳደብ ያንን ምሽት አሳለፈ። ከሳምንታት በኋላ ጂም ከጉዳቱ ሙሉ ለሙሉ ድኖ የዛን ቀን በሬዲዮ የሰማው ድምፅ የማን እንደሆነና እንዴት ስሙንና ሚስቱ እያደረገች የነበረውን እንዳወቀ ግራ ገብቶታል። ሰውየው ቃል በቃል ያለውን ለስቲቨን ከነገረው በኋላ ይህ ከተማ መንግስት ያዘጋጀው ትልቅ ቤተ ሙከራ ሊሆን እንደሚችል ጥርጣሬውን አሳወቀው። ከሱ ጋር እንደተለያዩም ለዶና ጥርጣሬውን ገለጸላት። ዶና ይህንን ሐሳቡን ለሌላ ነዋሪ ትንፍሽ እንዳይል አስጠነቀቀችው። ምክንያቱም ነዋሪው እንዲሁም ተስፋ መቁረጥ ጫፍ ላይ በመሆኑ እንደነዚህ አይነት ጥርጣሬ ብጥብጥ ውስጥ ይከታቸዋል ብላ ፈርታለች። በዚህ ሰዓት ኬኒ ደግሞ የአባቱን ገዳይ ሳራን አጠገቧ ሆኖ ልክ እየነገራት ይገኛል። ነዋሪውም ሳራ በሕይወት እንዳለች ማወቁ አልቀረም ነበር። ጂም እና ታቢ ቀደም ብላ ልጃቸውን ልትገድል በመሞከሯ የእሷ በነጻነት መንቀሳቀስ አስቆጥተዋቸዋል። ሳራ በአፋጣኝ የሞት ፍርዷን እንድታገኝ ተከራከሩ። ስቲቨንም ሳራ ከዚህ ቦታ ጋር ለየት ያለ ግንኙነት ስላላት በሕይወት መኖሯ ለማምለጥ ብቸኛ አማራጫቸው ሊሆን እንደሚችል በማስረዳት ተከራከረ። ጂም እና ታቢም ከዚህ ቦታ መውጣት ዋና ፍላጎታቸው በመሆኑ ነገሩን ለጊዜው ተዉት። ሳራ በዚህ ሁኔታ ነዋሪውን ብትቀላቀልም በሁሉም የተገለለችና የተጠላች ሆነች። ሁሉም ባገኘው አጋጣሚ ያመናጭቃትና ይሰድቧት ነበር። የወንድሟንና የእሷን ቁሳቁሶችን ባለቤት የሌላቸው ዕቃዎች የሚቀመጡበት መጋዘን ውስጥ እንደተከተቱ ስትረዳ ወደ መጋዘኑ አመራች። የመጋዘኑ ኃላፊም የኬኒ እናት ነበረች። ሳራም እንዳገኘቻት ላደረገችው ሁሉ ይቅር እንድትላት ጠየቀቻት። የኬኒ እናት በደም ፍላት ዕቃዎቿንና ልብሶቿን ሰጥታት ድጋሚ ዝር እንዳትል አስጠንቅቃ አስወጣቻት። ከቤቱ እየወጣች ኬኒ ተመለከታት። ምን ልትሰራ እናቱ ጋር እንደመጣች በንዴት እየጠየቃት ዕቃዎቿን ከእጇ ላይ አስጣላት። ለሱ ውድ የሆነው አባቱን ስላሳጣችው እሷም አንድም የምትወደው ነገር እንድትወስድ እንደማይፈቅድላት እየነገራት ዕቃዎቿን ሰባበረው። በመጨረሻም እሱም ሆነ እናቷ አጠገብ ድርሽ እንዳትል አስጠንቅቋት አባረራት። በቦታው የነበሩ ሰዎች ዝም ብለው ሲያዩ ኤልጅን ቀርቦ ያግዛት ጀመር።
በሌላ በኩል ጄዲ እዚህ አርማና ፎቶ ጋር እስካሁን እንደተፋጠጠ ነው። ፎቶ ላይ ስላለው ሰውዬም አልፎ አልፎ በቁሙ ይቃዣል። ከረጅም ጥረት በኋላ ቪክተር ስለ ፎቶውና አርማው የሚያውቀው ነገር ሊነግረው ፈቃደኛ ሆነለት። ቀጥሎም ብዙ የተጣሉ መኪኖች ወደሚገኙበት ቦታ ወሰደ። እነዚህን መኪኖች ከአስፋልት ላይ እያነሳ ወደዚህ የሰበሰባቸው ቪክተር ነበር። እኚህ ሁሉ ባለቤቶቻቸው በአውሬዎቹ የተገደሉ ሰዎች መኪኖች ናቸው። ፎቶ ላይ ያለው ሰው ስሙ ክሪስቶፈር ሲባል እዚህ ከተማ ውስጥ ከብዙ ዓመት በፊት ይኖር ነበር። በነዋሪዎቹ የተወደደና ቀልደኛ ሰው ቢሆንም ስለዚህ አርማ ምንነት ከተረዳ ቀን ጀምሮ ባህሪው መቀየር ጀመረ። ሰዎቹንም አንድ በአንድ በመግደል ሙሉ ነዋሪውን አስወገደ። ቪክተር ብቻ ነበር ዋሻ ውስጥ ተደብቆ ሊያመልጥ የቻለው። ለዚህም ጄዲን ስለ አርማው ለማወቅ መሞከሩን ወዲያውኑ ካላቆመ እንደ ክሪስቶፈር መጨረሻው እብደት እንደሆነ አስጠነቀቀው። በተመሳሳይ ሰዓት ስቲቨን ከዛ አስፈሪ ቦታ ከተመለሰ ቀን ጀምሮ ቆዳው ስር የሚርመሰመስ ነገሮች መመልከት ጀምሯል። አሁን ላይ የሟቹ ካትሪ ቤት ውስጥ ይገኛል። ቤቱ ያለ ወትሮው ወና ሆኗል። የታሰረው ሽማግሌ አጠገቡን የተመለከታት የሙዚቃ ሳጥን ጥግ ላይ ተቀምጣ በራሷ ዜማውን መልቀቅ ጀምራለች። በዛው ቅጽበት አንዲት ሴት ፕሮፌሽናል በሆነ መልኩ ፊት ለፊቱ ትደንስ ጀመር። እየቀረባት ሲመጣ ገጽታዋ ውስጡን አስበርግጎት ወደቀ። በዚህ ጊዜ ነበር ከቁም ቅዠቱ የነቃው። ኬኒና እናቱ ቤት ነበር ራሱን ያገኘው። ኬኒ ስቲቨን ልክ እንዳልሆነ ሲረዳው ለቤቱ ሊሸኘው ወስኖ ተያይዘው ወደ ቤቱ አመሩ። መሃል መንገድ ላይ ስቲቨን አሁንም ቆዳው ስር የሚርመሰመሱትን ነገሮች ተመለከተ። ሙዚቃውም ጆሮ ላይ ያቃጭልበት ጀመር። የምትደንሰዋም ሴት ልክ ትርኢት እንደሚያሳይ ዳንሰሪ ትርኢቷን ማሳየት ጀምራለች። ይህ ሁሉ የሚታየው ለሱ ብቻ ነው። በዚህ ሁኔታ ሳምንታት አለፈ። ተጨማሪ ነዋሪዎች ወደዚህ ቦታ ከመጡ ጀምሮ የምግብ አቅርቦታቸው በጣም አንሷል። በዶና ሂሳብ ያላቸው የምግብ መጠን በወር ውስጥ ሙሉ ለሙሉ እንደሚያልቅ ነው። ዝናቡም የዘሩትን በጠቅላላ በማውደሙ ተጨማሪ የምግብ አቅርቦት ለማግኘት በጣም ይከብዳቸዋል። አሁን አዲሱ የሚዘሩት እስኪበቅል ያላቸውን አብቃቅተው መጠቀም ይኖርባቸዋል። ይህ ውሳኔያቸው ግን ብዙዎች ነዋሪዎችን እያነጫነጨ ነበር። ይህ ሽማግሌም ቤት ውስጥ የነበረውን ምግብ ኤልጅን እንደሰረቀ ደመደመ። ነገሩም ተባብሶ ሰውየው ኤልጅንን ለማስወጣት ግብግብ ፈጠረ። አሊስ ደግሞ ሽማግሌውን ሊያረጋጋው ሲሞክር በግብግቡ ሰውየው በያዘው ስለት ሳያስበው ወጋው። አሊስ በጣም ብዙ ደም እየፈሰሰው ነበር። ምሽት ላይ ስለነበር ወደ ማገገሚያው መሄድ አይችልም። ፍቅረኛው ግን ሕክምና ካልተደረገለት እንደሚሞት ስላወቀች ብቻዋን ለመውሰድ ወሰነች። በዚህ ሰዓት ኤልጅን በፍቃዱ ሊተባበራት በመወሰን ራሱን መስዋዕት አድርጎ ወደ ውጭ ሮጦ ወጣ። እሷ አሊሰንን ይዘው እስክትወጣ መኪናውን አስነስቶ ጠበቃት። አውሬዎቹ ሳይዟቸውም ለትንሽ አመለጡ። እንደምንም ማገገሚያው በር ላይ ሲደርሱ ቁስሉ ከፍተኛ በመሆኑ ሰርጀሪ መሰራት ነበረበት። የፈሰሰውም ደም በሌላ ደም መተካት አለበት። ከአሊሰን የደም አይነት ጋር ተመሳሳይ የሆነው ደግሞ የስቲቨን ብቻ በመሆኑ ከስቲቨን ደም ለመውሰድ ተዘጋጁ። ስቲቨን ግን ደም ውስጥ የሚርመሰመሰው ነገር ወደ ልጁ ይጋባል ብሎ ስላሰበ በፍጹም አለ። ደም ካልተሰጠው የልጁ ጣፋንታ ሞት ብቻ መሆኑን አስረድተውት ሊያስገድዱት ሞከሩ። በዚህ ሰዓት ነበር ሁሉም የምርም ስቲቨን ቆዳ ስር የሚንቀሳቀስ ነገር እንዳለ በአይናቸው የተመለከቱት። ሁሌም በድንጋጤ የተወረው ስቲቨን አንድ ሐሳብ መጣለት። ወዲያውኑ በሩን ከፍቶ አውሬዎቹ መጣራት ጀመረ። You want to play games? Well, I'm standing right here. አውሬዎቹም ከቦት ሊገሉት ሲዘጋጁ በያዘው ስለት ያንዳቸውን አንገትና የራሱን እጅ በመቅደድ አጥብቆ በመያዝ ደሜ ከዚህ በኋላ ደም ነው ብሎ ጮኸ። ቆዳው ውስጥ የሚርመሰመሱት ነገሮችም ወደ አውሬው ሲገቡ ተሰምቶታል። ከዛም በሰከንዶች ውስጥ አውሬው ከፍተኛ ድምፅ አውጥቶ በቁሙ ተዘረረ። ሌሎቹም በቆሙበት ደርቀው ቀሩ። ስቲቨን አጋጣሚውን ተጠቅሞ በሩጫ ወደ ውስጥ ተመለሰ። አሁን ራሱን እንዳነጻ ስላመነ ጊዜ ሳይገድል ደሙን ለልጁ ለገሰ። አሊሰን በተሳካ ሁኔታ ሰርጀሪውን ጨርሶ ወደ ሙሉ ጤናው ተመለሰ። በሚቀጥለው ቀን ሁሉም ፈራ ተባ እያሉ ወደ ውጭ ወጡ። በዚህ ከተማ ታሪክ ተፈጥሮ የማያውቅ ነገር ለመጀመሪያ ጊዜ ተፈጥሯል። አንድ አውሬ መግደል ችለዋል። ነርሷ ክርስቲያ ስክሪኑን ወደ ውስጥ አስገብታ የእነዚህን ነገሮች ድክመት ማጥናት ፈልጋለች። ስቲቨንም ተስማምቶ ወደ ውስጥ ካስገቡት በኋላ ሙሉ ለሙሉ ቀደውት ውስጡን ተመለከቱት። አውሬው ውስጡ አንዳችን ፈሳሽ የተባለ ነገር የለውም። እንደ ሳይንሱ ከሆነ መኖርም አልነበረበት። ክርስቲ በተስፋ መቁረጥና በንዴት በተደጋጋሚ ስትወጋው ከሐሞት ከረጢት ውስጥ ቢጫ ፈሳሽ አገኘች። በክርስቲ ግምት ከስቲቨን ደም ውስጥ የወጡት እዚህ ፈሳሽ ውስጥ እንደሆኑና ሌሎችም አውሬዎች በተመሳሳይ ሁኔታ ሊገላቸው እንደሚችል ነበር። በሌላ በኩል ጂም ደግሞ አሁንም ይህ አካባቢ መንግስት ሙከራ የሚያደርግበት ቦታ እንደሆነና በድብቅ እየተከታተሏቸው መሆኑን እርግጠኛ እየሆነ መጥቷል። ታቢ ደግሞ የሚለው ነገር ልክ እንዳልሆነና ያለምንም በቂ መረጃ እየገመተ እንደሆነ በመንገድ ተቃወመችው። ጂም ከታቢ ጋር እንደተለያየ ራንድል በድሮን እየተጫወተ ሲመለከተው አንድ ሐሳብ ብልጭ አለለት። ድሮኑን ከፍ አድርገው ካበረሩት የሬዲዮ ኔትወርክ ሊያገኙ እንደሚችሉ በማሰብ እንዲረዳው አማከረው።
እሱም ተስማምቶ ኤሌክትሪክ ገመዶችን እየዞሩ መሰብሰብ ጀመሩ። ከብዙ ልፋት በኋላ ያሰቡት ቢሳካም ድሮኗ ግን የሚፈለገው ከፍታ ድረስ ባለመብረሯ ልፋታቸው ከንቱ ሆነ። በዚህ ሰዓት ጂም ስለሚያስበው መላምት ለራንድል አዋየው። ራንድል ደግሞ ሌላ ሐሳብ ነበረው። ይህ የመንግስት ሚስጥራዊ ሙከራ ከሆነ ከነዋሪው መሃል ሰላይ በእርግጠኝነት ሊኖር እንደሚችል አሰበ። ጂምም ዛሬ ምሽት ላይ ተገናኝተው የአውሬዎቹን እንቅስቃሴ በድብቅ ከተከታተሏቸው ምናልባት በቂ ማስረጃ ሊያገኙ እንደሚችል ገልጾለት ማታ ላይ ለመገናኘት ወሰኑ። በሌላ በኩል ደግሞ ታቢ ጄዲን ፈልጋ አግኝታው ዋሻ ውስጥ ስላየችው በሙሉ አስረዳችው። ጄዲ ሲያዩ የቆየውንም አርማ ዋሻ ውስጥ በየቦታው እንደተሳለ ገለጸችለት። እሱም ወዲያውኑ ስለዚህ ዋሻ ማወቅ ፈለገ። ቪክተር አብሯት እንደነበረና ስለዚህ አርማ የሚያውቀው ነገር ሊኖር እንደሚችል ስትነግረው ጄዲ በንዴት ቪክተርን ፈልጎ አገኘው። ከዚህ በፊት ምንም እንደማያውቅ ስለነገረው ተናዷል። ቪክተርም የአርማውን ትርጉም ማወቁ አደጋ ውስጥ ይከተዋል ብሎ ስላሰበ በምንም ተአምር እንደማይነግረው አረጋገጠለት። ታቢ ለብቻው አረጋግታና ባብራ ልታወጣጣው ሞከረች። እሱም በመጨረሻ ተስማምቶ ወደ ተጣሉት መኪኖች ወሰዳት። ከዛም አንድ መኪና ኮፈን ከፍቶ በልጅነቱ የሳላቸውን ስዕሎች ተመለከተ። በዚህ ቅጽበት የረሳውን ትልቅ ነገር አስታወሰ። ቪክተር እህት ነበረው። እናቱ ልትለየው ስትል እህቱን እንዲከባከባት ቃል አስገብተው ነበር የተለየችው። ነገር ግን ቪክተር በጊዜው ከባድ ፍርሃት ላይ ስለነበር ከአውሬዎቹ ሊያድናት አልቻለም። ይህ ሁሉ ትውስታ ባንዴ ጭንቅላቱን ሲመታው ኩርምት ብሎ ማልቀስ ጀመረ። ታቢም ስዕሎቹን እያየች አንዱ ላይ የረጅሙን ቆጥ ስዕል ተመለከተች። ቪክተር እንዳስረዳት በዚህ ቆጥ ላይ ብዙ ሕፃናት እንደታሰሩና እናቱ ከመለየቷ በፊት እነዚህን ሕፃናቶች ነፃ ካስወጣች ከዚህ የተረገመ ቦታ ማምለጥ እንደሚችሉ ነግረው ነበር። ወደ ቆጡ ከሄደች በኋላ ግን አልተመለሰችም። በተመሳሳይ ሰዓት ይህንን አውሬ ከገደሉ ቀን ጀምሮ ግራ የሚያጋቡ ክስተቶች ከተማ ውስጥ መከሰት ጀምረዋል። ኤልጅን ገንዳ ውስጥ ሆኖ ያቺ የሙዚቃ ሳጥን ሙዚቃ መልቀቅ ጀመረች። ምን እየተፈጠረ እንደሆነ ገና ሳይረዳ አስፈሪ ገጽታ ያላት አጽም ገንዳ ውስጥ ዘፍቀው ጀመር። በተመሳሳይ ሰዓት ደግሞ ኬኒ ከእናቱ ጋር ሆኖ ስልክ ጠራ። እዚህ ከመጣ ጀምሮ ምንም አይነት ስልክ ሰርቶ አያውቅም። እሱም ፈራ ተባ እያለ አነሳው። አንድ የወንድ ድምጽ በተደጋጋሚ አንድ አረፍተ ነገር ይደጋግማል። እንዲህ ይላል፣ ነኩ፣ ሰበሩ፣ ዘረፉ። ማንም ሰው ነጻነት የለውም። ሙዚቃው እስካልቆመ ድረስ ስቃያቸው ይቀጥላል። ኬኒ በፍርሃት ስልኩን ከዘጋው በኋላ የሚንተከተከው ብረት ድስት ውስጥ ቁጥር ስፍር የሌላቸው በራሪ ነፍሳቶች ሲርመሰመሱ ተመለከተ። አንዷም ድንገት ወጥታ ነደፈችው። ኬኒ ራሱን ከሳተበት ባኖ ሲነቃ እጁ ላይ ቁስል ነበረ። በዚህ ድንጋጤው ሳይለቀው ስቲቨን ወደ ቤቱ መጥቶ ተጨማሪ ፈሳሽ ለመውሰድ ወደ ገደሉት አውሬ አብሮት እንዲሄድ ጠየቀው። ቦታው ላይ እንደደረሱም ኬቲና ጓደኛዋ ክፉኛ ደንግጠው አገኟቸው። አስክሬኑ ያስቀመጡበት ክፍል ውስጥ እንቅስቃሴ እንደሰሙ ሲነግሯቸው በጥንቃቄ አውሬውን አስክሬን ወዳለበት ክፍል ገቡ። አውሬው ቀደም ሲል ኬኒ በተመለከታቸው በራሪ ነፍሳቶች ሙሉ ለሙሉ ተሸፍኗል። ኬኒ ያየውን እየነገራቸው ባለበት ሰዓት ዶና በሩጫ ወደ ክፍሉ ገብታ ኤልጅን ሶፋ ላይ ተኝቶ ከየት እንደመጣ ባልታወቀ ውሃ ታፍኖ እንዳገኙት አረዳቻቸው። ስቲቨን ወዲያውኑ ስክሪኑን ለማቃጠል ወሰነ። ተረባርበውም ይዘውት እየወጡ ራንድል ከርቀት ተደብቆ እያያቸው ነበር። ዶና ከነሱ እስክትለይ ጠብቆም ብቻዋን ስትሆን አገኛት። በሌላ በኩል ስቲቨንና ኬኒ አስክሬኑን አቃጥለው እንደተመለሱ የድረሱልኝ ጩኸት ከርቀት ስለሰሙ በፍጥነት ወደ ሰሙበት ቤት ገቡ። አንዲት ሴት በተኛችበት በአሰቃቂ ሁኔታ ሞታለች። ባልየውም በእንቅልፍ ልቧ ስትጮህ እንደነበረና ድንገት ሰውነቷ መፈራረስ እንደጀመረ ገለጸላቸው። ስቲቨን ምን እያለች ስትጮህ እንደነበር ጠየቀው። እሱም ኬኒ የሰማውን አረፍተ ነገር ደገመለት። ነኩ፣ ሰበሩ፣ ዘረፉ። ማንም ነጻነት የለውም። ሙዚቃው እስካልቆመ ድረስ ስቃያቸው ይቀጥላል። ኬኒ አረፍተ ነገሩ እንደሰማ ድንጋጤ ወረረው። በተመሳሳይ ሰዓት ጂም በቀጠሯቸው መሰረት ራንድልን ለማግኘት ቦታው ላይ ተገኘ። ነገር ግን ያልጠበቀውን ነበር የተመለከተው። ራንድል ዶናን ከግንድ ጋር አስሯት እያወጣጣት ነበር። ዶና ከመንግስት ጋር ሆና ነዋሪውን እንደምትሰልል እርግጠኛ ሆኗል። ማስረጃው ምንም የሚገላቸው ነገር እንደሌለ ቢነግሯቸውም የአንዱን አውሬ አስክሬን ሲጎትቱ እንዳያቸው ነገረው። ጂም በጭራሽ ልክ እንዳልሆነ ነግሮት ሊፈታት ቢሞክርም ራንድል ሊፈቅድለት አልቻለም። በዚህ ሰዓት ነበር ስቲቨን ሽጉጡን ደግኖ ቦታው ላይ የደረሰው። ዶናን አስፈትቷት ምሽቱ ስለቀረበ ወደ ቤታቸው ሊመለሱ ነበር። ነገር ግን ራንድል የመኪናውን ቁልፍ አደቆ ከወረወረው በኋላ ሰላዩ እስኪታወቅ የትም እንደማይሄዱ ገለጸላቸው። እነ ስቲቨን ከመደበቅ ውጭ ሌላ አማራጭ አልነበራቸው። ስቲቨን ከአውሬው ያወጣውን ቢጫ ፈሳሽ ይዞት ስለነበር ጥቂቶቹን በመቀባት አውሬዎቹ ላይ ተኩሶ ለመሞከር ወስኗል። ምሽቱም ሲመጣ አውሬዎቹን በሰዓታቸው በእርጋታ ወደ እነሱ መቅረብ ጀመሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።